በተፈጥሮ ሀብት የታደለ መሆኑ በሀገር ውስጥና ዓለም አቀፍ ቱሪስቶች ተመራጭ መዳረሻ ነው። አፋር ክልል ዓለም አቀፍ ደረጃውን የጠበቀ የቱሪስት ማረፊያን መፍጠር ደግሞ የሀገርን ሀብት በልኩ አውቆ ለልማት የማዋል ብልሃት ነውና በአፋር የተገነባው የገበታ ለትውልድ ውጥን አካል የሆነው ኒኢንሌ ፓልም ሎጅ ይህንኑ የሚያረጋግጥ ሲሆን በኢትዮጵያዊነቱ ለማይደራደረው የአፋር ሕዝብ ይህም ትልቅ ኩራት ነው። እንደ አፋር ዛሬ ለኛ ትልቅ ክብር ነው። ለተሰጠን ክብር ማጀም ከሐውልት በላይ ነው። በቃ ሐውልት ማለት ይሄ ነው። ሐውልት ማለት እውነት ለማናገር ድንጋይ መቃብ አይደለም። ሐውልት ማለት ለህዝቡ ትርፍ ያለው ነው፣ የሚጠቀምበት ወዳው ማለት ነው። ምንጊዜም ተጠቃሚ የምትሆንበት ነው። ይሄ ደግሞ ትልቅ ፕሮጀክት ነው። ለአፋር ትልቅ ክብር ነው። ኒኢንሌ ፓልም ሎጅ ከማረፊያነቱን በተጨማሪ ቱሪስትን የበለጠ የሚስቡ ሰው ሰራሽ ሐይቆች፣ የእግር ጉዞ ወይም ሃይኪንግ ማድረጊያ መንገዶችና ሌሎች ማራኪ የተፈጥሮ ሀብት ያለው ሎጅ ነው። ይህም ለሀገርና ለመጪ ትውልድ ትልቅ ርስት የሚሆን ሲሆን ገንቢው ኃላፊነቱን ሲወጣ ሌላው ዜጋ ሀብቱን የመጠበቅና የማስታወቅ ኃላፊነት ይጠበቅበታል። ሁላችንም ድርሻችን እንወስዳለን። ልብ በል፣ ኃላፊነት እንወስዳለን። እንደ አፋር ማለት ነው። መጠበቅ፣ ማቆየት፣ መሳብ፣ ቱሪስቶቻችን ጎሳችን አካል ማረግ። እዚህ መድረክ ላይ የተገኛቸው ደግሞ ማለት አይቶ ተደስቶ መሄድ አይቻልም። ነግሬሃለሁ። በቀጣይ እያንዳንድ ሚኒስትር እያንዳንድ ፌደራል አመራር ማለት ነው አንድ የአፋር አምባሳደር ሆነ ይቀጥላል። ስለዚህ ካሁን በኋላ ክቡር ጠቅላይ ሚኒስትራችን ኃላፊነቱ ተዋጥቷል፣ ጨረሰ። ፓልሙ ጉዳይ ሎጅ ጉዳይ የቀረው እንደ ክቡር ጠቅላይ ሚኒስትር ታክቶ መሰረት የሁላችን ኃላፊነት ነው። አፋር ድርሻችን ለመውሰድ ሰላም አለይኩም ኃላፊነቱ ወሰድን። መልካምነት መልሶ ይከፍላል እንደሚባለው ሁሉ መልካም ስራ የዱዓ መሰረት ነው ይላሉ የአፋር ክልል ርዕሰ መስተዳደር አወል አርባ። ለመጪ ትውልድ ቋሚ ሀብት የሚሆን መሰል ፕሮጀክቶችን መገንባት፣ ለቀጣይ ትውልድ አሻራ ማኖር ከሉሲ ልጆች የሚጠበቅ ኃላፊነት መሆኑን ያሰምሩበታልም። መልካም ስራ መሰረት ለዱዓ በቂ ነው። መልካም ስራ መሰረት ለዱዓ በቂ ነው። ለዚህ ይሄ ፕሮጀክት እኔ ዘጠናዎቹ ላይ እዚህ አካባቢ መጥቼ አይቼዋለሁ። በዚህ አይን ግን አላየሁትም። ተፈጥሮ ሀብት ወደ ዳቦ ተፈጥሮ ሀብት ካልተቀየረ ድንጋይ ነው። ወደ ዳቦ ሲቀየር ነው ልማት የሚሆነው እድገት የሚያመጣው። እያንዳንዱ የሉሲ ተወላጅ አሻራ ማስቀመጥ አለበት። ሁላችንም የምናስቀምጥበት ነው። ሁላችንም ኃላፊነት እንወጣለን። ኒኢንሌ ፓልም ሎጅ በ78000 ሄክታር መሬት ላይ ያረፈ ሲሆን በውስጡ ዓለም አቀፍ የጥራት ደረጃቸውን የጠበቁ የቱሪስት መስህቦችን በመያዝ የቱሪስት ፍሰትን ከመጨመርም ባሻገር በኢኮኖሚው ዘርፍ ትልቅ መነቃቃትንና ለበርካታ ዜጎች የስራ ዕድል የሚፈጥር ነው።